يكن له كفوا أحد. الحمد لله حمدا كثيرا طيبا مباركا فيه، حمدا يليق بجلال وجهه وبعظيم سلطانه. أشهد أن لا إله إلا الله وحده لا شريك له، وأشهد أن سيدنا وحبيبنا ونبينا محمد بن عبد الله الصادق الأمين والرسول المبين المبعوث رحمة للعالمين، وعلى آله الطاهرين الطيبين وصحابته الصالحين الميامين، ومن تبعهم بإحسان إلى يوم الدين. اللهم مكتبنا منهم آمين. والله كبيتي ودزي لممتات منقر لا يالو عند نقر ታክሲ ውስጥ አስተናገርኩና ምናልባት የዚህ ጽሁፍ ርዕስም መቀየር አለበት ወይንም ሌላ ለመጻፍ እጄን ማንሳት አለብኝ ብዬ ያሰብኩበት ነበር። ነገሩ ምንድነው? አንድ ሴት አንድ ነገር ታወራለች። አንድ እስልምናዋን ስለቀየረች ሴት ነው። ሴት ወላሂ በጣም እርጥ ከሚባሉ የሰፈር ልጆች አንዷ ነበረች። ነገር ግን ጎረቤቷ ላለው ሰው ብላ አንድ ወንድ ወዳ ህይወቷን ሰጠች። ያገኘዋትን መጠጥ ቤት ነበር። አንድ ልጅ እንደወለዱም ነገረችኝ አለች። ሱብሃንአላህ። ምናልባት ወላሂ ሐቂቃ እስላም ያለውን ማዕናኛ ላይ መረዳት የምንችልበትን ነገር ኡስታዝ አቡበከር ከኔ በፊት ስለተናገረ ጽሁፉን መቀየር አያስፈልግም። የኔን ጽሁፍ እቀጥላለሁ። ለቅሶ ይላል የነገሮቹ አይነታ። እምባው ከዱንያው ሀብቶች በላይ የበዛለት ሰው ምንኛ ታደለ። إذا تتلى عليهم آيات الرحمن خروا سجدا وبكيا. يا الرحمن አንቀጾች በእነርሱ ላይ በተነበቡ ጊዜ ሰጋጆችና አልቃሾች ሆነው ይወድቃሉ። ለያኔው ትውልድ ለዛ በቁርአን ብርሃን ለተመራው ህይወቱ ቅናቻን ለተለገሰው ከአጓጊ ዱንያ አኺራ ላስበለጠው ለዛ ምርጥ ትውልድ ለሰሃቦቹ እንባ መለያው ነበር የቀን ከሌት ተግባሩም። ደረቀ መሬት ማራሻ ከሚያስፈልገው የውሃ ጠብታ በላይ ለዚህ ትውልድ እንባ ያሻዋል። ምክንያቱስ ዝናብ ቢጠፋ፣ ኩሬዎች ቢደርቁ፣ ባህሮች ቢጎሉ እንባ ይመልሳቸዋል። የልብን እውነት አዝለው ለአላህ ብለው የሚፈሱ የአይን ጠብታዎች መልሰው ይሞሏቸዋል። ዝናብን እንባ ያዘለች ዱዓ ትመልሰዋለች። እንባ ግን ከጠፋ ልቦች ይደርቃሉ፣ ለአላህ የሚያጎነብሱ አካላት ይከስማሉ። ከእንዲህ አይነቱ ትውልድ መልካም መጠበቅ ደግሞ የዋህነት ብሎም ሞኝነት ነው። فقلت استغفروا ربكم انه كان غفارا يرسل السماء عليكم مدرارا. ለዓለማት እዝነት የተላኩት ነብይ እንዲህ በማለት ይናገራሉ። አላህ ዘንድ እንደ ሁለት ጠብታዎችና ሁለት ምልክቶች ተወዳጅ ነገር የለም። እነዚህ ሁለት ጠብታዎች አላህን በመፍራት የሚፈስ እንባና በአላህ መንገድ ላይ ሲታገሉ የሚፈስ ደም ናቸው ይሉናል። ያ ትውልድ ከማንም በላይ አላህን ፈሪ፣ የአኺራ ጉዳይ የሚያስጨንቀው ብሎም ደሙን ስጋውንና አጥንቱን ለኢስላም የከሰከሰ ነበር። ሆኖም ግን ያለቅሳል። መላውን አካላቱን በሚነዝር ሁኔታ ያነባል። ለአላህ ሲል ብቻ ለአላህ ሲል ከፈራቻው ብዛት ያለቅሳል። እኛስ እስቲ ወደ ምርጡ አራያ የአላህ የላቀ ወዳጅ ንግግር መለስ ብለን እናድምጥ። ወንድሞቼና እህቶቼ፣ ያኔ ጥላ በሌለበት የማንም መገዛ ከታላቁ አላህ በስተቀር በማይጠየቅበት ሰዎች ዛሬ የሚኮሩበትን ገላቸውን እርቃን ትተው በሚሄዱበት፣ ሁሉም በራሱ ጉዳይ በሚበየንበት፣ የፀሐይቷ ቃጠሎ በቃል በማይገለጽበት በዚያ የቂያማ ቀንም አላሁ ሱብሓነሁ ወተዓላ ጥላ ስር የሚሆኑት ጉዳትን የሚያስተናግዱት ሐሴት የሚሞላቸው ሰባት ሰዎች ውስጥ አንዱ አላህን አስታውሶ ያለቀሰ ነው። ሰብዓቱ ይዝልሁም አላሁ ፊ ዚልህ የውመ ላ ዚለ ኢላ ዚሉህ ወረጁሉን ዘከረ አላህ ኻሊየን ፈፋደት ዐይናህ። ቃላቸው ከምንም በላይ ጣፋጭ የሆኑ ሰሃቦችም የለቅሶን ጥቅም እንዲህ ሲሉ ያወጉታል። ነገሩማ የሰሩበት እንጂ ያወሩት ምን ያምርላቸዋል። አብዱላህ ብን ዑመር 1000 ዲናር ሰደቃ ከመስጠት እኔ ዘንድ አላህን አስታውሶ ማልቀስ ይበልጥ ተወዳጅ ነው ይል ነበር። በእርግጥም ተማሩ፣ ተገበሩት፣ ኖሩበትም፣ ህይወትም ሆነላቸው። ያሉበትም ብቻ ሳይሆን የወደፊቱንም ጠረገላቸው። እንባ ከምንም በላይ አላህ ዘንድ ዋጋ አለው። ለእኛ ግን ከበደ እንዴታ። እነዚህ አላህን ፈሪዎች ቃላቸው ብቻ ሳይሆን ተግባራቸው የሚናገር ነበርና እስቲ ከድንቃድንቅ መዝገቦቻቸው ጨረፍታውን እንቃኝ። ከዚያ በፊት አንድ የቁርአን አያ إذا تتلى عليهم آيات الرحمن خروا سجدا وبكيا. يا الرحمن አንቀጾች በእነርሱ ላይ በተነበቡ ጊዜ ሰጋጆችና አልቃሾች ሆነው ይወድቃሉ። ብዙዎች እናለቅስ ይሆናል። የምናለቅሰው ግን በጠፋው የዱንያ ሀብታችን አሊያም ጥላን ወይም ጥላት በከወለለው ፍቅራችን፣ የልጃችን፣ የሚስታችን አሊያም የወላጆቻችን ለቅሶ
በእርግጥ እነዚህ ያስለቅሱ ይሆናል። ነገር ግን ለቅሶ የምግብና የመጠጥ ያለ ከሚያስፈልገው አኺራ ጋር ሲነጻጸር ግን እንባዎቹ ትቢያ ያህል ናቸው። ለቅሶም እጅግ ፋይዳ ቢስ ነው። ለዱንያው እንባውን ያፈሰሰ አኺራስ። አንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ያ አላህን ፈጽሞ የማያምፀው ውዱ ዘያሪያቸው ጅብሪል ብቅ አለ። ጅብሪል ሁኔታ ግን እንደዚህ ቀደሙ አልነበረም። ገጽታው ያሸብራል። ያ ጅብሪል አሉ ነብዩ፣ ምክንያቱ ምንድነው እንደዚህ የቀየረ? ጅብሪልም አለ ሙሐመድ ወደ አንተ የመጣሁት አላህ የእሳትን መቀጣጠያ ወናፍ እንድትነፋ ባዘዘበት ወቅት ነው። እሳት የማይቀር የቀብር ቅጣትም እንዲሁ እውነት መሆኑን ማንም መዳኑን እስኪያረጋግጥ ሊረጋጋ ይገባውን በማለት ያሸበረውን ሁኔታ ወጋቸው። ነብዩ ሰለላሁ ዐለይሂ ወሰለም ጥያቄ ቀጠለና ያ ጅብሪል አሸበረህን ጀሃነም እስቲ ያስረዳኝ ምን ይመስላል? ጅብሪልም የጀሃነምን ሁኔታ ያብራራላቸው ገባ። ጀሃነም 7 በሮች አሉት። ከመጀመሪያው እስከ 6ኛው በር የሚገቡት ፍጥረታት እነዚህና እነዚህን ይመስላሉ አለና ገለጸላቸው። በሰባተኛው ግን የሚገባውን ማውጣት ከበደው። ያ ጅብሪል በሰባተኛው የሚገባውን አትነግረኝም? ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚያማ በዚያ በር የሚገቡትማ ካንተ ኡመት ከባድ ወንጀል ሰርተው ተውበት ሳያደርጉ የሞቱት ናቸው አላቸው። ይሄኔ እኛ ታላቅ ነብይ ራሳቸውን ሳቱ። ጅብሪልም እስኪነቁ ራሳቸውን ጭኑ ላይ አደረገና ጠበቃቸው። ሲነቁም ያ ጅብሪል መከራዬ በዛ፣ ሐዘኔም በረታ፣ ከኔ ኡመት ጀሃነም የሚገባ አለን አሉት። አዎ ታላላቅ ወንጀልን የሚሰሩት አላቸውና አብሯቸው ያለቅስ ገባ። ረሱሉ ይሄኔ ያ ጅብሪል አንተም ታለቅሳለህ? ጅብሪልም እንዴት አላለቅስ? የኔንስ መጨረሻ በምን አውቃለሁ? ኢብሊስ እኮ ከመላእክት በላይ አላህን ይገዛ ነበር አላቸው። ያ አህባቢ ፊላህ ችሎታው እጅግ የላቀው የ600 ክንፎች ባለቤት የሆነው በአንድ ክፉ መሬትን ሊገለብጥ የሚችል ግዙፍ ቁዋ ያለው ጅብሪል ያሰጋች እሳት ምንኛ ትከብድ ይሆን? ያ አላህ የማያምፀው ጅብሪል ዐለይሂ ሰላም ያለቅሳል። ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸር፣ የወደፊቱንም ያለፈውንም ኃጢአታቸው የተማረላቸው ነብይም ያለቅሳሉ። እኛ ግን ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ الناس والحجارة የተባለልን እኛ ግን እናንተ ያመናችሁ ሆይ ነፍሶቻችሁና ቤተሰቦቻችሁን መቀጣጣያው ሰዎችና ድንጋይ ከሆነችው አሳጠብቁ የተባልነው እኛ ግን አናለቅስም። አዎ እኛ የምንፈራው ብናለቅስለትም የምንሻው የዱንያን መራብና መጠማት መታረዝና መልፋት ብቻ ነው። የአኺራ ታላቅነት የመገኘታችን ዓላማ የመኖራችን ምስጢር ያልገባን ሆነ እንዴት እናልቅስ? ለው ተዕለሙነ ማዕለም ለደሒክቱም ቀሊለን ወለበከይቱም ከሲራ፣ እኔ የማውቀውን ብታውቁ ኖሮ ጥቂትን ስቃችሁ ብዙም ባለቀሳችሁ ነበር ይላሉ ታላቁ የአላህ ሰው። ያአላህ ልቦቻችን ከድንጋይ በላይ ደነደኑ፣ እንደረገፉ ቅጠሎችም ሆኑ። እነዚህን ታላላቅ ፍጥረታት